ሰላም እህታችን እንደምን አለሽ? ሰላም እንዴት ናችሁ? አለን እንዴት ነሽ? ሁሉ ሰላም? ሁሉ ሰላም እንዴት ናችሁ? አለን እንግዲህ ያው አደዋውላችን እንደው ሩታ በጣም አምርራለች ወደ ውጭ ሀገር ሄዳለሁ እያለች ነው። አብርሽን ደግሞ ንቃያልነው ነው። ከዚህ ጉዳይ ጋር ተያይዞ እንደው አንዳንድ ወሳኝ ነገር አንቺ እዛ አካባቢ ያሉ በደንብ መረጃዎችን የምታገኝ ሰው ስለሆንሽ እንደው አንዳንድ ነገር ልጠይቅሽ ነበረ። ሩታ የመሄዷ ነገር እውነት ነው ወይ? ከዚህ በፊትም ለመሄድ ፕሮሰስ ጀምሬ ታውኩኝ እያለች ብዙ ጊዜ ቪዲዮ ትሰራ ነበር። እንደው ይሄ ነገር እያጠራጠረን ነው። እውነት ልትሄድ ነው ወይ? ፕሮሰሱ እውነት ነው ወይ? እንግዲህ ያው እያየናት ነው። ሩታ ልትሄድ እንደሆነ ግልጽ ነው። ሰሞኑ ፕሮሰስ እያደረገች ነው ከቤተሰቦቿም ጋር። በዚህ ምክንያት ብዙ ነገሮች ላይ ደርሳለች። እነሱ እንድትሄድ አይፈልጉም። እሷ ፕሮሰስ ላይ ናት። ይሄ እውነት ነው። አው ልክ ነሽ። እዚህ ጋር እንደውም ከቤተሰቦቿም ጋር ጥሩ ነገር እንደማይፈጠር እኛም ማስቀድመን ገምተን ነበር። በእርግጥ አንድ ቪዲዮ ሰርታ ነበር ከእህቷ ጋር ሆና። እህቷ አትሄጂም አራስ ልጅ ይዘሽት ነው እማታቂው ሀገር የምትሄጂው እያለች ነበር። እንደው ከዚህ ጉዳይ ጋር ተያይዞ እናትየው ምን አሉ ሁኔታውን ሲሰሙ? እንደው የነሱስ ሁኔታ እንዴት ፈቅደው ነው የሚልኳት? ራሱ ግጭት ያስነሳ ጉዳይ አልነበረ? በጣም እንጂ ከእናቷ ጋር ጭራሽ ነው ያልተስማሙት። ምክንያቱም አንደኛ ሩታ እዛ ስትሄድ ብቻዋን እንደምትሆን ያውቃሉ። አሁን ደግሞ ከሰሞኑም ከደረሰባት በጣም እያዘነችም ስለነበር እዚህ ባለው ነገር እሱን ሽሽት ነው የምትሄጂው እንጂ መሄዱን ፈልገሽ አይደለም። ስለዚህ ልጅሽን በጭራሽ ልጅሽን አልሰጥሽም ብለው ትልቅ እንደውም ግብግብ ውስጥ ገብተው ነበረ ከእናትየዋ ጋር። እና እናትየዋ ጭራሽ ደም የሆነ ልጅ ይዘሽ እንዴት ይኬዳል ነው እያሉ ያሉት። በእርግጥ ትክክል ናቸው። ያው እንደ አያት እንደመሆናቸው መጠን እዛ ጋር ሩታ እናት ብትኖርም አያትም እንግዲህ ኃላፊነት አለባቸው። ምንም ቢሆን የልጃቸው ልጅ ነው፣ ያሳሳል። ይሄ ልክ ነው። እንደው አያይዘሽ እንደምትልሽልኝ የምትፈልገው ደግሞ በውስጥ ጭምጭምታ ወሬም እየሰማን ነበር። ሩታ ከዚህ በፊት ካናዳ ሀገር ብዙ ጊዜ ፕሮሰስ እንደጀመረች ስትናገር ነበር። እንደው ያለፈው ጊዜ ራሱ ከአብርሽ ጋር ሲጣሉ የካናዳ ሀገር ፕሮሰሱ ሊያልቅ ነገር ብላ ነው የተወችው። ከዚህ ጉዳይ ጋር ተያይዞ አሁንም ወደዛ ሀገር ነው የሚሄድ ሐሳብ ያላት። እንደው ሌላ ሐሳብ ድንገት መጥቶ ካልተቀየረ ካናዳ ሀገር ነው ፕሮሰሱ። አጠቃላይ ያላችሁ መረጃ የሚያሳየው ካናዳ ነው። በመጀመሪያም ካናዳ ነበር። አሁንም ሩታ የምታስበው ካናዳ ለመሄድ ነው፣ ወደ ሌላ ሀገር አይደለም። እንደው ካናዳ የአየር ሁኔታው በጣም ደግሞ ሌላ ብዙዎቹም እያሉን የነበረው በውስጥ መረጃ የደረሰኝ ደግሞ ካናዳ በጣም የአየር ሁኔታቸው ከባድ ነው፣ በረዷማ ሀገር ነው። በቀን እንኳን ሆኖ 8 ሰዓት ቀን ላይ እንኳን ምንም ነገር አይታይም፣ በረዶ ጭፍን ያለው ሀገር ነው የሚሉት ብዙዎች። እዛ የሚኖሩም ኢትዮጵያኖች ናቸው። እንደው በውስጥ ራሱ አረ ካናዳ እንደሚታሰበው አይደለም፣ ብዙ እድል ያለበት ሀገር ቢሆንም ምንም ለማያቅ ሰው ምንም ኑሮን ሀብሎ ለሚጀምር ሰው ከባድ ነው። ልጅ ይዞ ደግሞ ለሚመጣ ማን ነው ልጇንስ የሚንከባከበው እያሉ ብዙ ነገር ሲሉ ነበር። እኛም እንደው ጭምጭምታውን ሰምተን እንደው የካናዳውን ነገር እሷም ዘልቃ ሄዳበታለች። እንደው እናትየው ይሄንን እንኳን በደንብ ያውቃሉ ወይ? በረዷማ ሀገር ከባድ የሆነ ሀገር እንደምትሄዱ ራሱ ይሄ ነው እኮ ብዙ የሚያጋጫቸው ከእናቷ ጋር እንዳትሄጂም ያሏት ይሄ ነው። ምክንያቱም ካናዳ ቀዝቃዛ ነው የሚለውን ስለሰሙ እንዴት በዚህ ሕፃን ልጅ ላይ አየር ትቀይሪያለሽ ነው የጸባቸው ምክንያትም። እንዲያውም ልጄንም ካሁን በኋላ ልጁን አልሰጥሽም፣ አንቺ የመጀመሪያ ልጅሽ ስለሆነ ስለ ልጅም ምንም አታውቂም፣ እኔ ነኝ ማውቀው። አሁን ይሄን ልጅ ይሄ ደም የሆነ ልጅ ይዘሽ መሄድ እንደሌለብሽ እየነገርኩሽ ነው። አይምትይ ከሆነ እንዲያውም ልጄን አልሰጥሽም፣ ልጄ የኔም ልጅ ነው አልሰጥሽም፣ ጠንከር ማለት አለበት ብለው ነው ከእናትየዋ ጋር እንዲያውም የተጋጩት። ከሩታ እናት ልክ ናቸው። እሳቸውም የተጋጩትም በዚህ ምክንያት ነው። ትክክል። እኛም እንግዲህ የሚሰማን ያው ተመሳሳይ ነገር ነው። እህቶቿም እየተጨቃጨቁ ነው። እንደው ከዚህ ጉዳይ ጋር አያይዘሽ አንድ ነገር እንድትመልሽልኝ የምፈልገው ግን አብርሽ በጣም አሁንም ድረስ አልነቃም። ልጄን ወደ ውጭ አትውሰጂብኝ ነው እያለ የሚገኘው። እንደው ፕሮሰሱ የውሸትም የሚመስለው ነገር አለ መሰለኝ እሱ ልጅ ሁሌ። እንደው አሁኑ ግን ጨከን ያለ እንደሆነ ፕሮሰሱም የእውነት እያለቀ መሆኑን እናንተም የቅርብ ሰዎች እየተመለከታችሁ ነው። ይኸው ቤተሰብ ሁሉ ተያያለም ሲጨቃጨቅ እያሰማችሁ ነው። ስለዚህ እንደው ይሄ ነገር ላይ አተኩረት ሰተሽ ጉዳዩ እውነት እንደሆነ ሩታ እንደቆረጠላት ቢያንስ መልእክትሽን አስተላልፈሽ አብርሽም እንደው ነቃ እንዲል እምትዩ መልእክት ካለ ትዳራቸው እንዲቀጥል አሁንም እልህ መጋባቱ እንዲቀር የምታስተላልፊው መልእክት ካለ እንደው
ወይ ያው ሩታ እውነቷን ነው። አሁን ላይ ያለው ፕሮሰስ የእውነት ነው። በቤተሰቦቿ ምክንያት ነው እንደውም ትንሽ እየዘገየችም ያለችው ከእናቷ ጋር ያለውን ነገር ሳታስተካክል ወይ ስለማትፈልግ ነው። እናቷን ምንጊዜም እናት ናቸውና እሳቸውን አስቀይማ መሄድ ስለማትፈልግ ነው የቆየችው እንጂ ፕሮሰሱ እውነት ነው። አሁን ላይ ይሄ ጀምራም የምትተውም አይነት አይደለችም። እንግዲህ ያየነው እንደሆነ እሷ በቃ ቆርጣለች፣ ለመሄድ ቆርጣለች። ስለዚህ ፕሮሰሱ እውነት ነው። አሁን ላይ መራራቃቸውም የማይቀር ነገር ሆኗል። ሩታና አብርሽና ብዙዎቻችን ያናደደን ይሄ ነው። እንደ ቀልድ እነዚህ ሰዎች ከሀገር ወጡ ማለት አብርሽ ለጥቂት እንደው ለትንሽ አመት የምንለው ለ5 አመት እንኳን ልጁን የሚያይበት ነገር አይፈጠርም እና በኋላ የእግር እሳት ይሆንብሃል እያለ ብዙ ሰው ሲጨቀጭቀው ነው ደጋሜ ተነስቶ ሄዶ ትናንት ራሱ ቪዲዮ የሰራው አትሂጂ፣ ቤቱን እንኳን ልስጥሽ፣ ልተውልሽ፣ ልጁን ከኛ ሀገር አታርቂ እያለም ሲለምን የነበረው። ስለዚህ ይህንን ሀሳብ እናንተም ትጋሩታላችሁ ማለት ነው። አሁን እሱም ደግሞ ለሷ የሚያስብ ከሆነ አትሂጂም ብቻ ሳይሆን ያለባትን እሷ ጋር እየደረሰባት ያለውን ጫና ሰዎች ስለሷ ያላቸውን አመለካከት እሱን ቢያንስ ጓደኞቹንና በሱ በኩል እሷ ላይ ኢፌክት እያደረጉ ያሉትን ሰዎች ቢይዙ ጥሩ ነበረ። ቢይዝና እዛው ቢያስቀራቸው ጥሩ ነበር። እሷ ሰላማን የምታገኘው በዛ መንገድ ስለሆነ ያን ቢያደርግላት እንዳትሄድ ምክንያት ሊሆን ይችላል። አትሂጂ ብቻውን ትርጉም ያለውም አይመስለኝም። ምክንያቱም ሩታ አሁን ላይ ስለቆረጠች ያለባትን ጫና ቢቀንስላት መልካም ነው የምለው። እንደው በጣም ጥሩ ሐሳብ መልእክትሽን ያስተላለፍሽው። እንደው ከዚህ ጋር አያይዤ አንድ ጥያቄ እንደው ብጠይቅሽ፣ አንቺም እንግዲህ ያው ሴት እንደመሆንሽ ያው በጣም ይታወቃል ምን ያህል ከባድ እንደሆነ አንድ ልጅ ይዞ እንደዚህ ሌላ የማያውቁት ሀገር በጣም ከባድ ነው። በተለይ ሩታ የመረጠችው ሀገር ቅድምም ብዬሻለሁ የተለያዩ ድል ለልጅ ቢኖርም ምንም የማታውቅበት ሀገር፣ ምንም ሰው የማይቀበላት ሀገር ላይ ሄዳ ምናልባት ቢቀበሏት ራሱ ለአንድ ሳምንት ነው ሰው ቢያስጠጋ። ሁሉም የየራሱ ህይወት አለው በውጭ ሀገር። እንደው ከባድ የሚሆን አይመስልሽም? እንደው ከዚህ ጉዳይ ጋር ያይዘሽ ሩታ እንደው ይሄን ነገር ጨከን ብላ ኢትዮጵያ ሆና ልጇ ጠንከር እስኪ ብታሳድግ ብለሽ የምታስተላልፊው መልእክት የለም? እንደው አብርሽ እንኳን ወደ ቤቱ መመለስ ባይችል እሷም እልህ ተጋብታ እንደው ወደ ሌላ ሀገር ከምትሄድ እንደው አብርሽም እንደፈለገው ቢሆን እሷ ደግሞ እንግዲህ እዚህ ሆና እንኳን እንደው የሆነ ነገር ብታረግም ብቻ እንደዚህ የምታስተላልፊው መልእክት ካለ? እውነት ነው። ሴት ሆኖ ብቻውን ያውም ደግሞ ከልጅ ጋር ብቻ ራሱ ውጭ ሀገር መሄድ እናውቀዋለን ምን ያህል ከባድ እንደሆነ። በዛ ላይ ህፃን ልጅ ይዛ በዛ ላይ ሴት ሆና አዲስ ሀገር አዲስ አየር እንደዚህ አይነት ነገር ከባድ ነው። በዛ ላይ የመጀመሪያ ልጇ ሆኖ ይሄ ሁላ ነገር አለ። ለዛ ሁሉም ልክ ቤተሰቦቿም እናቷም የተጨነቁት ለዚሁ ነውና እናቷ እንዳሏት እዚሁ ሆና ቢያንስ ልጁ ጠንከር ሲል አየሩንም ሁሉ ነገሩንም የመቻል አቅም ሲኖረው ነው መውጣት ያለበት። ህፃን ልጅ ቢታመም እንኳን ማነው እዛ ሆኖ ማነው አለውልሽ ሚላት እሷን? ህፃን ልጅ አስተዳደግስ የመጀመሪያ ብዙዎቻችን የመጀመሪያ ህፃን ልጆቻችንን ከእናታችን ጋር ሆነን ነው የምናሳድገው። እናት ናት ሁሉ ነገር የምትመራት። እንዴት እንደመያዝና ማቀፍ ራሱ ህፃን ልጅን ምን እንደሚበላና ሲያመው እንዴት መንከባከብ እንዳለብን ራሱ እናቶቻችንን እየጠየቀን ነው። ያን ሁሉ ሳይሆን ነገ ይዘው ብትወጣና ቢታመም ልጁ ላይ አንድ ነገር ቢደርስ ሩታም ቢሆን ይሄን ነገር አትፈልገውም። ለዛ ከባድ ነው። እዚሁ ሆና ከልጇ ጋር ሆና ከእናቷ አጠገብ ሆና እስኪ ጠነከረላት ድረስ ልጇ አብራ ብትሆን ጥሩ ነው። በጣም እንግዲህ ወሳኝ መረጃ ወሳኝ ነጥብ ነው ያስተላለፍሽው። እንደ ሩታ ቤተሰብን በሚመስል መልኩ የሚበጃትን ነገር ነው እንግዲህ አንቺ መልእክትሽን ያስተላለፍሽው። የእውነት በጣም ከልብ ነው የምናመሰግነው። እባክህ አብርሽን ነገር የምትሰማም ከሆነ ጉዳዩ እውነት ነው፣ ፕሮሰሱ እውነት ነው፣ እንደ ቀልድ አትየው፣ ትዳር ቁም ነገር ነው ለማለት እንፈልጋለን። ያው እንግዲህ ሚዛናዊ የሆነ ሐሳብ አስተያየትሽን ነው ለልጁም የሚበጀውን ነገር የሰጠሽው። የእውነት ከልብ እናመሰግናለን እህታችን። ችግር የለውም። እኔም አመሰግናለሁ።